እንኳን ለ2018 ብርሃነ መስቀሉ በሰላም በጤና አደረሳችሁ አደረሰን። የ2018 ዓመተ ምህረትን ልዩ የመስቀል በዓል እንግዳችንን ወደ እናንተ ለማድረስ እዚህ አየር ጤና ተገኝተናል። እንግዳዬ ግቢ ውስጥ ነው ያለሁት። በኢትዮጵያና በተለያዩ ዓለማት ናችሁ የዛሬውን የ2018 ልዩ የመስቀል በዓል መርሃ ግብርን የምትከታተሉ ተመልካቾቻችን በዓሉ የሰላም የፍቅር የጤና ይሁንላችሁ ይያል ወደ እንግዳዬ ቤት እየገባው ነው። አብረን እንዝለቅ፣ አብራችሁን ቆዩ። እንኳን አደረሳችሁ። እንኳን አብሮ አደረሰ። ቡሄም አሰናናሁን ማትሜ ቦሄም አሰናንደ እንኳን አደረሳችሁ በድጋሚ። እግዚአብሔር ይመስገን። እሺ ቁጭ በሉ። ተገኘ መስቀሉ ዝምስ ቀጣዊ አግደው ታነ የቀለማ ምድር ውስጡም ታነ አትመስ በለዓም ይውልቃር ማር ጫረም ታነ ገያ ትያግዝ ያልሁ ጥልን በመስቀሉ ገደለ ጥልን በመስቀሉ ገደለ በመስቀሉ የሰው ልጅ ሰላምን አደለ 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 ጥልን በመስቀሉ ገደለ ጥልን በመስቀሉ ገደለ በመስቀሉ የሰው ልጅ ሰላምን አደለ በመስቀሉ የሰው ልጅ ሰላምን አደለ በመስቀሉ የሰው ልጅ ሰላምን አደለ በመስቀሉ የሰው ልጅ ሰላምን አደለ። ዝማሬ መላእክትን ያሰማልን። መስቀል ቤዛችን ነው። መስቀል ኃይላችን ነው። መስቀል የነፍሳችን መዳኛ ነው። አይሁድ ይክዱታል፣ እኛ ግን እናምነዋለን ብለን የ2018 ዓመተ ምህረት የመስቀል በዓልን እዚህ አየር ጤና እንግዳችን ቤት ተገኝተን በዝማሬ አመስግነን መርሃ ግብሩን ጀምረናል። በኢትዮጵያና በተለያዩ ዓለማት ሆናችሁ የ2018 ዓመተ ምህረት ልዩ የበዓል መርሃ ግብራትን የምትከታተሉ ተመልካቾቻችን ከወዲሁ በዓሉ የሰላም የፍቅር የጤና የደስታ ይሆንላችሁ እያለን ቆይታችንን እንቀጥላለን። የ2018 ዓመተ ምህረት ልዩ የመስቀል በዓል እንግዳችን ውልደታቸው በጉራጌ ቻሃ ወረዳ ልዩ ስሙ ይብሬና ቃጫኔ ነው። ከ6 ሰዓት በላይ በእግራቸው እየተጓዙ ከአንደኛ እስከ 8ኛ ክፍል ጃቶ ትምህርት ቤት ተምረዋል። ጃቶ ጊዮርጊስ ባላቸው የልጅነት ሱታፌም ቤተክርስቲያን ይመላለሱ ይተጉ ነበር። ራሳቸውንም ቤተሰቦቻቸውንም ለማገዝ ከትውልድ ቀያቸው ወጥተው አዲስ አበባ ገብተው ፌስታል እያዞሩ በመሸጥ ኑሮን ሀብለው ጀመሩ ናቸው። ያረፉበት መርካቶ አማኑኤል ቤተክርስቲያን አካባቢ ስለነበር አማኑኤልና ራጉኤል ቤተክርስቲያን ለ3 እና ለ4 ዓመት ኮርስ በመውሰዴ ሃይማኖቴን ጠንቅቄ መረዳት ጀመርኩ። በቋንቋው በተወለድኩበት አካባቢ ያሉ መመናንንም ወንጌል በማስተማር መትጋት ጀመርኩ። ቅዳሴ እንዲቀደስ ሰንበት ትምህርት ቤት እንዲመሰረት እንዲስፋፋም የበኩሌን ጠጠር ጥያለሁ ይሉኛል። የተሻሉ ሰባኪ ወንጌል ለመሆን ደግሞ ሰዋስወ ብርሃን መንፈሳዊ ኮሌጅ ገብቼ ቴዎሎጂ በመማር ተመረኩ። ባለኝ አቅም ከገጠር እስከ ከተማ ወንጌልን በሁለቱም ቋንቋ
አስተምራለሁ ይላሉ። እንግዳችን መምህር ዘመቻ ደሴ ባለቤታቸው ወይዘሮ መሰረት ታደሰ ልጆቻቸው ኤልሳቤጥ ዘመቻ ወንጌላዊት ዘመቻ ሃና ዘመቻና ኢዮአብ ዘመቻ እንዲሁም ደግሞ በዝማሬውም ስለ መምህርም ምስክርነቱን ሊሰጠን ወንድማችን ዘማሪ ዲያቆን ዳንኤል ቢረጋ አብሮን ቆይታ ያደርጋል። እንግዶቼ በድጋሚ እንኳን ለመስቀል በዓል አደረሳችሁ። ቡሄም አሰናናሁም ብያለሁ። ማትሜ ቦሄም አሰናንደ እንግዲህ በኢትዮጵያና በተለያዩ ዓለማት ለሚኖሩ ተመልካቾቻችን እንኳን አደረሳችሁ ብለው በጉራጌኛውም በአማርኛውም ቋንቋ ቆይታችን እንቀጥል። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች እንኳን ለታላቁ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ታላቁ በዓላችን መስቀሉን የምናስብበት ለመስቀል በዓል እንኳን በሰላም አደረሳችሁ አደረሰን። ቦሄ ማሰናናሁም ቦሄ ማሰናንደም የጌታንዳ የዛንዳ የኢየሱስ ክርስቶስ የተሰቀረው መስቀል አይሁድ ዩሪዮሰብ ቀፐረዊም ቲረብር ወይታ ፍቃድ ከረምታ ደግሞ ይወጣ ወከረ አፈርዌ ቆፈር ማጨም መስቀል ያጀነ ወከረ እንማሁ ቦሄ ማሰናናሁም ቦሄ ማሰናንድ። እሺ ወይዘሮ መሰረት እንኳን ለመስቀል በዓል በሰላም አደረሳችሁ። ለመስቀል በዓል እንኳን አደረሳችሁ። ለመስቀል በዓል እንኳን አደረሳችሁ። እንኳን ለብርሃነ መስቀሉ በሰላም አደረሳችሁ። እንኳን ለብርሃነ መስቀሉ በሰላም አደረሳችሁ። ውድ ኦርቶዶክሳውያን እንኳን ለብርሃነ መስቀሉ በሰላም በፍቅር አደረሳችሁ። እንኳን አብራ አደረሰን። ወደ መምህር ነው የምመጣው። እንግዲህ የተወለዱት ጉራጌ አካባቢ ነው ብያለሁ በመግቢያዬ። ትንሽ የልጅነት ጊዜውን እስቲ በምን አይነት ባህል ውስጥ አደጉ? ወደ መንፈሳዊ አገልግሎትስ እንዴት መጡ? ትንሽ ያጫውቱኝ። እንግዲህ ያደኩት ያው ቅድም አንቺም በተወሰነ ጠቅሰሽዋል። በዚህ በጉራጌ ክልል በቻሃ ወረዳ ውስጥ ልዩ ስሙ ይብሬና ቃጫኔ ይባላል ቦታው። እዛ ነው የተወለድኩት። እዛ ቦታው ትንሽ ለክርስትናው አመቺ አይደለም። አካባቢው በአጠቃላይ ሌላ እምነት ተከታዮች የበዙበት ነው። እንግዲህ የኔ አባት ለክርስትናው ለዚህ ለሃይማኖታችን ትልቅ ዋጋ የከፈሉ ናቸው። አባቴና እናቴ ብቻቸው ሲኖሩ ብዙ መከራ አይተዋል። እንግዲህ እዛ አካባቢ ሲኖሩ ከብት በደው ነው የሚጠበቀው። እንዲሁም እርሻም እንደዚሁ ህብረታዊ ነገሮች አሉ። ስለዚህ አካባቢዎቹ ምንድነው ወደኛ እምነት ካልተመለስክ ካንተ ጋር ከብቶቻችን አንድ ላይ እንጠብቅም፣ በደው ደግሞ ከኛ ጋር አታርስም፣ ሃይማኖትህን ቀይረህ ወደኛ መምጣት አለብህ ብለው በጣም ከፍተኛ ተጽዕኖ ነበር የሚያደርጉባቸው። በፍጹም ሃይማኖታችንን አንቀይርም። መደብደብ የደረሰባቸው ጊዜ አለ፣ መሰደብ፣ ብዙ ነገር። እንግዲህ እግዚአብሔርን ስለሚያምኑ እኔ ለቤተሰቡ አምስተኛው ልጅ ነኝ። 6 ልጆች ናቸው የተወለዱት። እንዲህ እያለ ልጆች ደረሱ። የመጀመሪያው የነበረው ጫና እየቀለላቸው መጣ። ግን አባቴ እጅግ ለሃይማኖቱ በጣም ጠንካራ ነበረ። ጃቶ ቅዱስ ጊዮርጊስ ቤተክርስቲያን ለሰንበት ሲጓዝ ዝናብ ይሁን ምን ይሁን ቀርቶ አያውቅም። እዛ አካባቢ ሰዎች ሳይደርሱ እዛው አጠገብ ያሉ ሰዎች ሳይደርሱ እሱ ደርሶ ነበር ለቅዳሴው የሚጠብቃቸው ማለት ነው። እናቴም እንደዚሁ እንዲህ ያለን እንግዲህ ከዛሽ ስፍራ ተነስተን ነው ጃቶ እዚሁ ቤተክርስቲያኑ አካባቢ ያለው ትምህርት ቤት ነው ምንማረው የነበረው ማለት ነው። እንግዲህ ሲኬት 3 ሰዓት ስትመለሽ ደግሞ 3 ሰዓት የ6 ሰዓት መንገድ እየተጓዘን ነበር ምንማረው። ተግዳሮት ነበሩ በሃይማኖቱ ዙሪያ።
በጣም ትዝ ይለኛል የአባቴና የእናቴ ጥንካሬ። እንግዲህ ምንም ነገር የለም። ምክንያቱም ይሄ መጽሐፍ ቅዱስ አንብበው ሃይማኖት በደንብ ተረድተው ሳይሆን በቃ እዛ ጋር ሄደው የሚሰሙትና ኦርቶዶክስ ተዋህዶ ሃይማኖታቸውን አጥብቀው ምንም አይነት መከራ ቢደርስባቸው በፍጹም ብለው ጸንተው ቆይተዋል። እንግዲህ ቤተክርስቲያን እንዲደርስና ጠዋት ማታ ጸሎት እንዴት እንደሚጸለይ እኛ ምንም ነገር አናውቅም። ከዛ አካባቢ ካሉት ወንድሞች ልጆች ነው ምንጫወተው ምናድገው። ያው አብዛኛው እንትናችን ወደዛኛው ነው የሚጎትተን። ምክንያቱም ብቻችን ነን ያለነው። ስለዚህ ስንጫወትም ከእስላሞች ጋር ነው። ስለዚህ እንትናችን ሁሉ ወደዛ ነው የሚያዘነብለው። ግን አባታችን በጣም ጠንካራ ስለሆነ ራቅ ብሎ ነው የሚሄደው። አሁን ያልኩሽ ቦታ ትልቅ ቦታ ነው። የቸሃ ሸንጎ የሚሰበሰቡ ታላላቅ ሰዎች ያሉበት ስፍራ ነው። እዛ ውሎ ነው የሚመጣው። ወንጌል ሰምቶ ነው የሚመጣው። ስለዚህ እያንዳንዱ የክርስትናውን ሁኔታ ቤተሰቡን በደንብ አድርጎ ይዞ ያስተምራሉ። ሃይማኖታቸው አጥብቁ ይላል። ጸሎት የማታ ጸሎት ትዝ ይለኛል። አሁን ማታ ከራት በፊት ጸሎት እንድንጸልይ አድርጎ እንደው ትዝ ይለኛል። ሚካኤልን በጣም ይወድ ነበር። አሁን በአይምሮዬ አሁን ሳዳምጠው ሰማለው ሺ በክናፉ ሺ በክንፉ እያለ ለሚካኤል ማለት ነው። እና እንደዚህ በቃ ጸሎት ያደረገ በቃ በጣም የሚገርም የአካባቢ ሰዎች የጃቶ አካባቢ ሰዎች እስካሁን ድረስ ነው የሚገልጹት እንዲህ አይነት እምነት ብለው ማለት ነው። በእንዲህ ሁኔታ እያለን ያው በዛው እጅን ጊዜ አገለገልኳቸው። ከዛ ያው ትንሽ አደግ ስትይ የጉራጌ ህብረተሰብ ያው ቤተሰቡ የመርዳት ነገር አለ፣ እናት አባትን የመጦር ነገር አለ። ያው ተነስቼ ከዛ ከሀገር ወደ ከተማው መጣሁኝ። ከተማ መጣሁኝ። ቅድም እንደገለጽሽው ያረፍኩት የመጀመሪያ ጊዜ ያረፍኩት እዚህ 18 ሆላንድ ኤምባሲ አካባቢ ሳህሌ መንጂ የሚባል ሰው በጣም ጥሩ ቤተሰብ ጥሩ ሰው ነው። እዛ አረፍኩ የመጀመሪያ ጊዜ። አማኑኤል አካባቢ ነው። አዎ አማኑኤል ተሻግሮ ነው። ከዛ እዛ ቆየሁ። ከዛ በኋላ እንግዲህ ስራ ወይ ሊስትሮ ነው ወይ ደግሞ ዘሪማ ፌስታል የተለያዩ ነገሮች ማዞር ነው። ሱቅ መደረቴ ያለው ነገር እንዲህ ያዞርኩኝ እንትን አልኩ። የተወሰነ ጊዜ ከቆየሁ በኋላ ደግሞ እንዲሁ እያሰብን ተነጋገርን። ወንድማችን ፍቃደ የሚባል ሰው አለ። መጥቼ ከፍቃደ ሞላ የሚባል ወንድም ያለ ከሱ ጋር አስጠጋኝ። ከሱ ጋር ቆየሁ። እንዲሁ ከሱ ጋር እየኖርኩ ደግሞ አጠገቡ አማኑኤል ቤተክርስቲያን አለ። ጃቶ ያለውን ያ መንፈሳዊው ነገር ትንሽ በውስጥ ያለ እና ቤተክርስቲያን አይደለም ታዲያ ስለዚህ ቤተክርስቲያን ለምን አልሄድም እያልኩ ጧት እየተነሳው ቤተክርስቲያን እየሄድኩ በእንደዛ አይነት ሁኔታ ቅድም እንደገለጽሽው ኮርስ ገባሁኝ 3 አመት ይቅርታ። ከዛ በፊት ግን ራጉኤል ነው ይቀድማው። ራጉኤል ቤተክርስቲያን 4 አመት ድረስ እዛ ተማርኩ። ከዛ የሆነ የቤተክርስቲያንን ትምህርት ስትገቢ ብዙ ነገሮች የሚስቡሽ ነገሮች አሉ። የምታውቂያቸው ነገሮች ለምን የበለጠ አላቅም ለምን የበለጠ አላደርግም በሚል እንደገና ደግሞ መልሼ ያን ስጨርስ አማኑኤል ቤተክርስቲያን የግባናተኛ የኔ ጌታ እግዚአብሔር ምስሌነ ሰንበት ትምህርት ቤት አማኑኤል እዛ ገባሁኝ። የዛውም ሰንበት ትምህርት ቤት አባል ሆንኩኝ። ማህበር ደግሞ የሚባል ነገር መጣ። የገጠር ያሉት አብያተ ክርስቲያናት ለምንድነው በብዙ ችግሮቻቸው እዚህ ያሉት ደግሞ ተሰደው የመጡት ደግሞ አጥቢያ ልጆች አሉ። ማህበር ለምን አይቋቋምም የሚባል ሐሳቦች ከአካባቢ ልጆች ተነሳ። የማህበሩ ማህበረ ጊዮርጊስ ነው የሚባለው። የማህበሩ መስራች አሁን አሜሪካ ነው ያለው ወንዱ ሹሜ ነው የሚባሉት። አሁን ቀስሰዋል። ቀሲስ ወንዱ ሹሜ ነው የሚባሉት እሳቸው። እንዲሁም ከርሳቸው ጋር ደግሞ ወልዴ ብዙታ እስካሁን ድረስ ከኛው ጋር ያለ በማህበሩ እስካሁን ድረስ ያለ ወንድማችን
እነሱ ተመካክረው እኛም ጋር ከነ ፍቃደ ሥላሴም ጋር አንበርን ተመካክረን በዛዎች አማኑኤል ቤተክርስቲያን ውስጥ ማህበር ተመሰረተ ማለት ማህበረ ቅዱስ ጊዮርጊስ የሚባል በዛው ማገልገል ተጀመረ ያንን ኮርሱን ዛጋ የተማርነውን ዛጋ በቋንቋም እንግዲህ በአማርኛው ይያለን በእንዲህ ሁኔታ ይበልጥ ደግሞ እየተቀራረብን ቤተክርስቲያናችን ጃቱ ቤተክርስቲያን ደግሞ ደብረገነት ጃቱ ቅዱስ ጊዮርጊስ ቤተክርስቲያን ነው እጅም እድሜ ያለው ነው በቻሃ ወረዳ ውስጥ ሁለተኛ የተተከለ ደብር ነው ከዛ በዛ ሁኔታ ቆየ ማህበሩ ጥሩ እየሰፋ ሄደ በዛው እየተማረን ለምንድነው በዚህ ኮርሱ ደግሞ ለምንድነው ወደ ኮሌጅ ማያድገው የሚል ሐሳብ እንግዲህ እግዚአብሔር መንፈስ ቅዱስ ካንዳን ወንድሞቻችን ስንመካከር መግባት አለብኝ የሚል ነገር ወሰንኩ ማለት ነው ከዛ እንደዛ ሲሆን ንግዱንም ያው ህይወት እየተመራ ነው ተከራይተን ነው የምንኖረው ልብሶቻችን እንደገና ደግሞ ቤተሰብ መርዳት አልቆመ ያው የጉራጌ ማህበረሰብ ይታወቃል በስራ ብርቱ ቆራጥ ኢትዮጵያዊ ማህበረሰብ እንደሆነ በዚሁ አጋጣሚ ክብራችንን እንገልጽላችኋለን በእውነት እሺ ከዛ መስቀል ይመጣል የናት ያባት እነዛን አባቶቻችን እነዛን ብዙ ዋጋ የከፈሉት እናታችን አለች አባቴም አለ ልብሳቸው ለወንድሞች ለጎረቤት የመስቀል በዓል የሚያስፈልገው ነገር በየአመቱ እንግዲህ ጉዞ እናደርጋለን ያ የተገኘውን የሰራነውን እየቆጠብን የመስቀል በዓል በዛ ሁኔታ ያከበረን ለምንድነው ኮሌጅ ማልገባው የሚል ነገር አንድ ወንድሜ እዚ ፊሊጶስ ቤተክርስቲያን ኮልፌ ማለት ነው መምህር ተገኑ ይባል ነበር የዛኔ አሁን ቀስሰው ቀሲስ መምህር ተገኑ ነው የሚባሉት ከርሳቸው ጋር ትንሽ ቅርብለት ነበርንና ለምንድነው እርሳቸው ተመዝግበዋል ይመስለኛል ተዋሶ ብርሃን እርሳቸው ተመዝግበው ሁለተኛ አመት አካባቢ የደረሱ ይመስለኛል እናንተ እንደ ተመዘገባችሁ እኔ ስለምን አልገባም አልኳቸው እንዴ ሰላቸው ጥሩ ነው ብለው ይዘውኝ ሄዱ ኮሌጁ እዛ ኮሌጁ መምህራን አገኘናቸው ትምርቱ አልፎኛል 2 ወር 3 ወር አልፎኛል አልፏል እኮ ትምርቱ እንዴት አድርጎ ይቀጥላል አይ ከዛ በኋላ ባለው ከተማሪዎችም እየገለበጠ ምን ያለ በዛው ይቀጥላል የሚል ነገር ተናገረ ቀጠልኩኝ ማለት በዛ ሁኔታ ያው 3 አመት ያንን ኮሌጅ ጨረስኩኝ ዲፕሎማ ማለት ነው ከዛ በእንዲህ ሁኔታ ያለን እንግዲህ በአገልግሎት ውስጥ ደግሞ ወድቀትሽ ከመምህር ጋር በምን አጋጣሚ ተገናኛችሁ ሳላጫውቲ ያው ከመምህር ጋር አንድ አካባቢ አይደለንም ትንሽ ርቀት አለው ማለት የተገናኘው ደግሞ እዚሁ አዲስ አበባ ነው የተገናኘው ደግሞ አማኑኤል ቤተክርስቲያን ውስጥ ነው የተገናኘው እና ማህበረ ጊዮርጊስ የሚባል እንትን ፕሮግራም አላቸው እነሱ ማህበር አላቸው ማህበር ውስጥ ደግሞ የኔ ዘመድም ጓደኛም የሆነች እህት የነበረች እዛ ሁሌ ተጋባዥ እንግዳ ሆኜ እዛ ሄዳለሁ ከዛ ተጋባዥ እንግዳ ሆኜ ሲሄድ እዛ መምህር ደግሞ እዛው ተገናኘ ከዛ በዛው ይቀጥላል እግዚአብሔር ፈቃድ ሆኖ አንቺን መድጋትሽን እስቲ ትንሽ እኔ እድገቴ ቱሉላም የሚባል አካባቢ ነው ተወልጄ ያደኩት ቤተሰቦቼ የኦርቶዶክሶች ናቸው ያለ ቃል እግዚአብሔር ግን የተስፋፋ አይደለም ብዙም የት ነው አካባቢው አሁን ቱሉላም ያልኩ ቱሉላም ማለት ከወልቂጤ ትንሽ አንድ 30 ደቂቃ መንገድ ገጠር ውስጥ ነው ገጠር ውስጥ ሆኖ ግን አንድ አካባቢ አይደለም ከመምህር ጋር ያንቺ አካባቢ ግን ኦርቶዶክሳውያን ኦርቶዶክስ የሚበዛበት ክርስቲያን የሚበዛበት አካባቢ ነው እኔ ያለሁት ማይ እንዴት አይነት እናት ናት አባዬ መምህር እንዴት አይነት አባት ነው እሷን እስቲ ንገሪኝ አባቴ በመንፈሳዊ ቦታ ላይ ብዙ ትኩረት ይሰጣናል ከዓለማዊ ይልቅ መንፈሳዊ ላይ ያተኩራል እንትን
እና በሁለቱም ጊዜ አለ ለሁለቱም እኩል ባይሆንም የመንፈሳዊ ቢበልጥም ግን ጊዜ አለ እሺ እናቴም ያው እንደዛው ናት እንደዛው ማለት እሷም ጠዋት ቤተክርስቲያን እንድንሄድ ሰንበት እንድንማር ጸበል እንድንጠመቅ ብዙ ነገር ታደርግልናለች እናትና አባቶቻችን ለኛ በጣም ብዙ ነገር አድርገውልናል ጥሩ እናትና አባቶች ናቸው እና ባለሙያና በመንፈሳዊ እንድንራመድ ያደርጋሉ እቤት ውስጥ ምንድነው የሚያስተምራችሁ የተለያዩ ታሪኮችን ይነግሩናል እና ሰንበት ትምህርት ቤት እንድንማር በደንብ ኮርስ እንድንማር ይገፋፋናል እናታችንም እንደዛው ከሁለቱ ማን ነው በደንብ የሚቆጣጠር ኃይለኛ ማን ነው መምህር ናቸው ወይንስ ወይዘሮ መሰረት ናት ሁለቱም ይቆጣጠሩናል ግን በይበልጥ ደግሞ ቤት ውስጥም ስራዎችም ስላለ ከኛ ጋርም ስለምትውል ወይዘሮ መሰረት ናቸው ማየና አማይ እሺ ወደ ዲያቆን ልምጣ እንዴት ነው የተገናኛችሁ ከመምህር ጋር መምህር በአገልግሎታቸው እንዴት አይነት አባት ናቸው በመጀመሪያ ማቃቸው እኔ እዛው ጃቶ ጊዮርጊስ ነው እኔ ያደኩት ገና ከልጅነት ጀምሬ ከክርስትና ጀምሮ እዛው ነኝ ዲቁና በ13 አመት ከተቀበልኩ በኋላ ኦልሞስት ወደ 14 አመት ወይ 13 አመት አካባቢ ነው እሳቸው ያገኘኋቸው እንዴት ተገናኛችሁ ካላችሁን ያው በጣም ከሚባለው በላይ እንደዚህ ከሚወራ በላይ መንፈሳዊ ህይወታቸው ላይ በጣም ጠንካራ ናቸው በተለይ ድሮ አሁን እዚህ መጥተው ሲሰሩ ወደ ገጠር ቤተክርስቲያን ለፍልሰታ ጾም ይሄዱ ነበር 16 ጾም ይሄዱ ነበር አስተዋውሳለሁ ያለ ምንም ነገር ከጥረኝ ውሃና ከበሶ ውጪ ሳይጠቀሙ 16 ጾም ያሳልፉ ነበር እኔ እሳቸው እንደ ደቀ መዝሙርን ጭምር ነበርኩኝ ለምን ውሃ ማቅረብ እንደዚህ አንዳንድ ያው ከከተማ ስለመጡኛ ደግሞ ገጠር ስላለን አንዳንድ የሚቸጋገር ነገሮች ሮጥ ብዬ ያመጣሁላቸው በጣም በሰፊው በጣም በማይረሳ ጊዜ ገና ወደ ትዳርም ሳይገቡ ማለት ነው እዛኔ ልጅ ሆኜ በልጅ አይምሮ የተጻፈ ነገር ደግሞ አይረሳም እዛኔ ነው ማስተዋውሳቸው በዛች ገጠር ቤተክርስቲያን ለመርዳት እዚህም ካሉ ማህበራት ጋር ድሮ የተጠሩ ወንድሞቻችን ታላላቆቻችን አሉ ነሐሴ አስቀድሶ ለሚወጣ ሰው ጸበል ጻዲቅ በማዘጋጀት 15ቱን ቀን በሙሉ ሰው ቅዳሴ አስቀድሶ ጸበል ጠጥቶ በባዶ አፉ እንዳይሄድ በሚል ያ ነገር የሚያሰናዱትም እሳቸው ናቸው ያውኛ ደግሞ እንጨት እናቀርብ ነበር እንራራጥ ነበር እና ዛኔ በጥልቁ መምህርና አስተዋውሳቸዋለሁ ከዚህ ብቻ ያልፈም ነበር ማታ ኮርስ ያስተምሩን ነበር ለኛ ለሰንበት ትምህርት ቤት ገጠር ላይ ላለን ሰንበት ተማሪዎች ኮርስ ያስተምሩን ነበር እኔ መቼም ማረሳው ያዳምና ሔዋን ታሪክ በጣም ብዙ ቦታ ላይ እንዳወራውም በጣም ከመጻፉ በላይ እንዳውቅ ያደረጉኝም እሳቸው ናቸው እኔ መዝሙር ከሰራሁ በኋላ እኔ ካምፓስ ዩኒቨርሲቲ ያለሁ ነው መዝሙር የሰራሁት እዛኔ ተሰራ በጣም በብዙ ነገር ሰፖርት ያያረጉኝ ከዛ ወደ ገጠር አገልግሎቱም ወደ ከተማ አገልግሎቱ ተጀመረ ማለት ነው ከተጀመረ በኋላ ከሳቸው በጣም ከአብዛኛው ከኛ ከዘማሪያንም ከመምህራንም ለየት የሚያረጋቸው ነገር ስንደክም ያጠነክሩን እሳቸው ናቸው እኛ ለምሳሌ ገጠር በጣም መኪና ማያስገባ ቦታዎች ሄደን ደክመን ስንተኛ ሚያበረቱን በቃ ያው የመንገድ ካሙ አንዳ ነገሮች ሲያነጫንጩን ሁላ በቃ ሐዋርያትን መሰሉ ሐዋርያት እኮ ይሄን ህይወት ነው ያስተማሩን ከዚህም የባሰ መከራ አለ ይያሉ ሚያበረቱን ታላቅ አባታችን መምህራችን ናቸው ይሄን ይመስላል ያው በከፊሉ ነው ይሄ በጣም በከፊሉ ነው በጣም ብዙ ነገር ማውራት ይቻላል ስለሳቸው አንገሮ 3 ሽምነረ ነው ባንገረ ሽማምና 3ቱ ባንገረ ከኖ ብራሮ ወይታዊ ጉዳትኩም እንዴና ማያብ ከምራር ቃልባ ወይት ባል ሰይድበሉ ተገኘ መስቀሉ አገልግሎቱን ደግሞ ትንሽ እንጫወታ ጠራ አድርገን በጉራጌኛ ቋንቋ ሲያስተምሩ ተግዳሮት አልገጠመውትም እሱን ደግሞ ስለ አገልግሎቱ ደግሞ መጠን አርጋ ያጫውት ይመምር መልካም እንግዲህ ምናልባት የዚህ የጉራጌ ህብረተሰብ እጅግ አርጎ ሃይማኖቱን የሚወድ ህብረተሰብ ነው በጣም እና ጠንካራ አባቶች አሉ እናቶች አሉ እና ወንጌሉ በራሱ በተወለደበት ቋንቋ ሲነገረው የሆነ ስሜት ነው የሚታይበት ደስታ በጣም ይገባቸዋል ይረዱታል ማለት ነው በዚህ በሐዋርያት ሥራ ምዕራፍ 2 ላይ እንግዲህ 72 ቋንቋ አይደል ሐዋርያት ተናገሩት
በገዛ ቋንቋችን እኮ ነው ምን ሰማው ብለው ተደነቁ ነው የሚለው። ስለዚህ ምን ያህል ቋንቋ በራሳቸው ቋንቋ በራሱ ቋንቋ እምነቱ ሲገለጽለት እጅግ ነው ደስ የሚለውና በጣም ነው የሚደሰቱት። አሁን እንዲህ ቋንቋው ትንሽ ወልገድ አረገው ትንሽ አላስተካከለው ምናምን የሚባል የለም። በቃ ትንሽ ነገር ከተንጸባረቀ ሞልተው ይረዱታል። በቃ ሞልተው እነሱ አሳክተው ይረዱታልና እጅግ እኔ በቃ ለአገልግሎቱም በዛም እንድገፋበት ያደረገኝ እዛ ተገልጋዮቹ ሰሚያኑ እዛ እናትና አባቶች በጣም ነው ደስ የሚሉኝ። በቃ የነሱ ፍቅር ነው እንደውም እዚህ በቃ እነሱ ጋር ለመሄድ ብዙ ጊዜ በቃ ትኩረት ማደርገው ማለት ነውና ችግሮች ይሄ ችግር ገጥሞኛል የሚል ነገር የለም። ሁሉም በፍቅር ነው በመሄድበት። እንግዲህ ጉራጌ ክልል በጣም ብዙ ነው። ወረዳው ከ12 ወረዳዎች ናቸው። ቻሃ ወረዳ እየተባለ የጉመር ወረዳ እየተባለ ነሞር እየተባለ 12 ወረዳዎች ናቸው። በሁሉም ዞር ያለው ቅድም ነግሬሻለሁ። እዚህ የገጠር በተለይ የጉራጌ ህብረተሰብ የጉራጌ ያሉት ደብራት ቤተክርስቲያኖች አዲስ አበባ ውስጥ ማህበር የሌለው ቤተክርስቲያን የለም። ስለዚህ እነዚህ ማህበራት ጉዞ ያዘጋጃሉ። በየቤተክርስቲያኑ የማርያም ቤተክርስቲያን ይሁን ጊዮርጊስ ይሁን በየክብረ በዓሉ ሁሉም ጉዞ ያዘጋጃሉ። ስለዚህ ጉዞ ሲያዘጋጅ ስለዚህ በቋንቋ የሚያስተምር ማን ነው የሚል ነገር አለ። ያው እኔን ላሉ ሌሎችም ወንድሞችም አሉ። እንደዛ በዛ አይነት ሁኔታ ነው እንግዲህ በዛ ሁኔታ ምን ሄደው ብዙ ጊዜ ብዙ ረጅም መንገድ የሚያስኬድ ጥቂት ነው። አብዛኛውን በጣም ጥሩ የሆነ ርቀት ብዙ እንደዚህ ተራራ ምናምን የበዛበት አይደለም እና መልካም ነው። ስለዚህ በእግርም የተወሰነ ቦታ ምን ሄድበት አለ ደጁ ላይ ደግሞ መኪና የሚደርሳል ማለት ነው። ስለዚህ በዛ ሁኔታ ገብተን ያንን ወንጌሉ ማሰናዳት ያው ህዝቡን ይጠራል። ብዙ ህዝብ ነው የሚመጣው። እጅግ በሚያስደስት ሁኔታ ነው ወንጌሉ የምናስተላልፈው። በጣም ብዙ ቦታ ላይ እጅግ በደስታ እጅግ ደስ በሚል አገልግሎት ነው አገልግለን የምንመጣው። ጥቃቅን የሆኑ ነገሮች ሊኖሩ ይችላሉ። እንደዛ ከሌለ ደግሞ ግድ ነው። ትንሽ እስቲ ስለ መስቀል በዓል በጉራጌኛ ለተመልካቾቻችን እስቲ። ባብሽም በትከታ በመንፈስ ቅዱስ በማት ጌታ አሜን። የጌታ ቤተሰብ የጌታ አበሩስ ወሄም ቦሄ ማሰናናሁም ቦሄ ማሰናንደ የጌታ እንዳ የዛንዳ የኢየሱስ ክርስቶስ መስቀል የተሰቀረወ ደመታ የተሆወ ጌታ እንዳ በመስቀል ተሰቀር ጊዜ ደመታ በመስቀል ተሆ ጠላት እንዳ የዋሪ እንን ጊዜ ነፍሰ እንዳጠበጠም በመቃብር በሲኦል ይቀጥር እንደረፈረ ጠላት እንዳ በመስቀል ቆጠረን። በመስቀል የቆጠረን የኸሬ ዛ በመስቀል የቆጠርፖ ጠላት እንዳ የቆጠርፖ ምልክት እንዳ መስቀሩ መስቀር ይረምድኖ ሰብ ምልክት አበኖም ይብር ዳዊት ጌታ ይረምድኖ ሰብ ምልክት እንዳው መስቀር መስቀር ባንገት እንዳናግድኔ በሁጅረንዳ ይረብር መስቀር በቤተንዳ ይረብር እና መስቀር ተናከብነ ጌታንዳ ጨዛንዳ ኢየሱስ ክርስቶስ በመስቀር ተሰቀረምታ በመስማር ደነጉም የሞተው ህይወተታ ይና ህይወት ይናበንታ ይና ደግሞ ህይወት እንዳ ነፍስ እንዳ ይተርፍ ከማ ያመነው ዝ ታሪክ ናስብነፖ በዓለ ኸሬ እንማሁ መንፈሳዊ ሮምታነ የጌታ ተታስቦ የጌታ ተናስብነ መስቀልና ክብነ ያስፈልግ መስቀር እንዳ ምልክት እንዳንጠብጠነንታነ በሃይማኖት እንዳንጽናነ አባና አዶተንዳ ጎፈያንዳ አተሞች እንማህማ የመስቀር ቃል ትዘበርክማ ትዘበር እንደ ብሮትም ስጣወትም አትቀር የጠቁ መጽሐፍ ካይብር ሸረትም የደኑ
ደንም የሸረቱ ሆይች መህኖ ይጠፉ ቃሩ ይቀሩ ቃሉ አፈር ይቀሩ ቃሉ ይብር ስለዚህ ሸረት ሆይቴ ከረብ ጌታ እንዳይና ይኳሰንኩታ ጌታ እንዳይና በመስቀል ደመታ ይሆንኩታ ጌታ እንዳ መምሪያ ተነፈንደ ኸማ ሁት ዋስብ ያስፈልግ መስቀል ትንገባነ ጊዜ የተራከሰሰብ ናትሳክተነ አትቃር ደሞ ቡጦ የኸሮ ይበሩ ይሰጦ የኔ ነው ሰብ ደግሞ ናስታውስነ ተዝትም ወርድነ ሁጅረሁና ባነንደቃል የቀመን ወድሰብ ንትሳነ ሁቱ ክርስትና ሁቱ ክርስቶስ ወምሰር መስቀል ምልክታችን ነው ለሚፈሩህ ምልክትን ሰጣቸው ይላልና ዳዊት ምልክታችን ስለሆነ መስቀል ለምግብ ለመጠጥ ብቻ አይደለም መስቀል ክርስቶስ የተሰቀለበት ጠላታችን ዲያብሎስ የሞተበት የተገደለበት ክርስቶስ ደግሞ ለሁላችንም ሕይወት የሰጠበት እጅግ ደሙ የፈሰሰበት ገበታው እጅግ ደሙ የፈሰሰበት የተቀደሰ ለኛ ምልክት ተደርጎ የተሰጠ መስቀል ነው ስለዚህ ይሄ መስቀል ስናከብር በፍቅር ይሁን የታመሙትን በመጠየቅ እንዲሁም ደግሞ ያጡትን እንዲሁ መስቀል ደግሞ በጉራጌ እጅግ ልዩ ነው ይታረዳል ልብስ ይለበሳል እጅግ ደስ ይላል እንዲ ደግሞ ልጆች የሌላቸው በህመም ሆነው ደግሞ ቤታቸው ልጆች ደግሞ ከተማ የሌላቸው አሉና እነሱንም ያያሰበን ክርስትናውን ያያሰበን ክርስቶስን ያያሰበን መስቀል ስናከብር አባትህን የሞተበት እንዴት ታከብራለህ ይላሉ ሌሎቹ አባታችን አልሞተበትም ጠላታችን የተገደለበት ነው ስለዚህ ይሄንን በማሰብ ሃይማኖታችሁ ጠንቀቅ አርጋችሁ በደንብ ይዛችሁ መስቀሉ በልባችሁ ተተክሎ የሱን ነገር ያያሰበን በዓላችን እናክብር ነው ያልኩት ቃልየት ያሰማልን መምህር በብዛት ለአገልግሎት በተለያዩ ቦታዎች ይሄዳሉ እዚህ ደግሞ ልጆች አሉ እንደገና ደግሞ ስራ አለ የንግድ ስራ አለ ሱቅ አለ እሱን በመስራት ልጆቹንም በመንከባከቡ ረገድ ትልቁን የሥራ ድርሻ አንቺ ላይ ያለ ይመስለኛል እዚህ ጋር ያለውን ኃላፊነት በምን መንገድ ነው የተወጣሽ ያለሽው እገዛሽስ እንደው ለመምህር ምን ይመስላል ገዛይ ማለት ያው መምህር አገልግሎት በሚሄድ ሰዓት ስራ ቦታም ከሆነ ስራ ቦታን ይሸፍናለሁ ልጆችም ደግሞ ያው ተንከባኩ በመያዝ መምህር ከሌለን ይዛለሁኝ በቃ እሱ የሌለበት እሱ የሚሸፍነው ነገር አገልግሎት ሲሄድ እኔ ይሸፍናለሁ በዛ በኩል እኔ ያግዛዋለሁ እንዴት አይነት ባለቤት ናቸው መምህር በጣም እኔ እንጃኒ ቃላት የለኝም እሱ እንዲ ነው ብዬ የምገልጽበት ቃላት የለኝም በጣም የተለየ ሰው ነው እኔ እግዚአብሔር ሰጠኝ ብዬ ነው ማምነው ያው መልካም ባል ከእግዚአብሔር ዘንድ ነው እና መምህር እንዲ ብዬ የምገልጽበት ቃላት የለኝም በጣም ቱት ነው ታጋሽ ነው ማለት እኔ የሆነ በቃ ስስት ደግሞ አይደለም የተሳስተሻል ብሎ ከስተቴን እንድታረም ያደርገኛል እና ታጋሽ ሰው ነው መምህር እና በጣም ጥሩ ባል ነው ብዬ ነው እንትን ምለው በንግዱ ረገድም ጎበዝ ነጋዴ ናቸው መምህር ጎበዝ ሰባኪ ወንጌል ሲደመር ጎበዝ ነጋዴ ወደ ምረት ሲያስተምሩ ያያቸው ሰዎች ደግሞ ንግዱ ላይ ሲያገኙአቸው እንደው በጣም ደስ የሚላቸው ሰዎች አሉ አሁን ብዙ ጊዜ አንዳንዴ ስራ ቦታ ላይ ይገጥመናል እንዴ አንተ ግን የሆነ ቦታ አይቻለሁ ይሉን አንተ ብለው ራስ ወዲያውን ደግሞ አንቱ በጣም ደስ ይላል በቃ በርታ ምናምን በቃ አገልግሎት እግዚአብሔር ይባርክል ብለው ደግሞ መርቀው የሚሄዱ ሰዎች አሉ እንደዛ አይነት ሰዎች ናቸው የሚገጥሙኝ ብዙ ጊዜ ስራ ቦታ የሚያበረታቱ እኛም እናበረታታለን በጉራጌኛም በአማርኛም ጌታችን መድኃኒታችን ኢየሱስ ክርስቶስን ስለፈቀደልን ነገር ሁሉ ያመሰገን ጸበል ጻድቁ ይቆረሳል ቆይታችን ይቀጥላል ማለት ነው ተገኘ መስቀሉ ቦሄ ማሰናናሁም ቦሄ ማሰናንደም ቦሄ ማሰናናሁም ቦሄ ማሰናንደም የዚህ ሰዓት የዚህ ዘበር ቦሄ ማሰናናሁም ቦሄ ማሰናናሁም ቦሄ ማሰናንደም ቦሄ ማሰናናሁም ቦሄ ማሰናንደም የዚህ ሰዓት የዚህ ዘበር ቦሄ ማሰናናሁም እንኳን አደረሳችሁ
እንኳን አደረሰን እንኳን አደረሳችሁ እንኳን አደረሰን ለዚህ ሰዓት ለዚህ ዘመን እንኳን አደረሳችሁ እንኳን አደረሳችሁ እንኳን አደረሰን እንኳን አደረሳችሁ እንኳን አደረሰን ለዚህ ሰዓት ለዚህ ዘመን እንኳን አደረሳችሁ። ዝማሬ መላእክትን ያሰማልን። በኢትዮጵያና በተለያዩ ዓለማት ናችሁ የዛሬውን 2018 ልዩ የብርሃነ መስቀሉ መርሃ ግብር የምትከታተሉ ተመልካቾቻችን በቆይታችሁ ብዙ ያተረፋችሁ ብዙም እየተደሰታችሁ እንደሆነ እርግጠኞች ነን። ቆይታ ያደረግን ያለነው ከመምህራችን ዘመቻ ደሴ ቤተሰቦች ጋር ነው። አሁንም አብራችሁን ሆኖ ቆይታችን ይቀጥላል። እሰይድል በሉ ተገኘ መስቀሉ በጣም እንጣፍጠው ጠላ እንብላን ጠጣ ያለና ተመልካቾቻችን በዓል ነው። ቆይታችሁን ከኛ ጋር ስላደረጋችሁ እጅግ አድርገን እናመሰግናለን። በዚህ መልክ የመስቀል በዓልን ተውቤ ወደናንተ ፊት እንድቀርብ የተረዳችኝን ሚሚ የሀበሻ አልባሳት አዘጋጅን እጅግ አድርጌ አመሰግናታለሁ። ሁሌም በመርሃ ግብራችን በሙሉ ከጎናችን ሆነሽ ምን ላግዝ ስለምትይን ስለምትተባበሪን እጅሽን ጌታችን መድኃኒታችን ኢየሱስ ክርስቶስ ይባርክ። ሽሮ ሜዳ ማግ ህንጻ ሁለተኛ ፎቅ ብቅ ብትሉ እንዲህ ታስውባችኋለች። ቆይታችን ይቀጥላል። መምህር ማገልገል ከጀመርን በኋላ መጣ የምትለውን ለውጥ ባጭሩ አጫውተኝ እስቲ። ጥሩ በጣም ብዙ ለውጦች ናቸው የመጡት። አንደኛ ቤተክርስቲያንን ምን እንደሆነች ቤተክርስቲያን ደግሞ ከቤተክርስቲያን ምን እንደሚገኝ በመረዳት ቤተክርስቲያን የማይመጡ የነበሩ ሰዎች ወደ ቤተክርስቲያን በጣም በብዛት የመምጣት ነገር ተፈጥሯል። ሌላው ስለ ስጋው ደግሞ ብዙም ግንዛቤ የነበረውን ህዝብ መቁረብ ምን ጥቅም እንዳለው ስጋው ደግሞ መቀበል ምን አይነት ዘላለማዊ ህይወት እንደሚገኝ ስለተማረ መቁረብን ተጀመረ ማለት። ከዛም በፊት ነበር ግን በብዛት እናቶች አባቶች ወደ ቁርባኑ የመምጣት ነገር ታየ ማለት በጣም ብዙ ነገሮች ከበፊቱ ከነበረው የተሻለ ነገር ታያል ማለት ነው። ሌላው ወጣቱ በፍጹም ከቤተክርስቲያን በብዙ መንገድ የራቀበት ሁኔታዎች ነበሩ። ይሄ መንፈሳዊ ህይወቱ አገልግሎቱ በቋንቋው ትምህርቱን ያገኘ ሲመጣ ይሄ ከተማው የነበረውን ወጣት ወደ ማህበር በመምጣቱ ወደ ገጠር ደግሞ ቤተክርስቲያን ለማገልገል በመዝሙር
ወረብ በማጥናት በየደብሮ በእንደዚህ አይነት ሁኔታዎች ከአዲስ አበባ ወደ ገጠር ሲሄድ እዛም ያለ ወጣት እዚህም ያለ በጣም ቤተክርስቲያን በሚገርም ሁኔታ የመምጣት ነገሮችና ያ መንፈሳዊ ጥቅሞቹን የማግኘት ነገር ይታያል ማለት ነው። ስለዚህ መቆረብ በብዛት እየቆረበ ነው ህዝቡ። ግን በብዛት ቢቆርብም የሚቀሩ ነገሮች በጣም ብዙ አሉ። ይሄ በቋንቋ መስበክ በጣም ትልቅ ጥቅም አለው። አሁን በግል በመነሳሳት እንደውም በግል ጥረት እንጂ የሆነ ተቋምን ድጋፍ ባደረገው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተቋም ደረጃ እንዲህ ቋንቋ ማለት ወንጌል ለመስበክ እንጂ ሌላ ነገር የለውም። በቃ ወንጌል በዛ በግልጽ በሆነ በተወለደበት መሳሪያ ነው በቃ መግባቢያ ብቻ ነው። እሺ በቃ ሌላ ነገር የለውም። ስለዚህ ያንን ወንጌል በተወለደበት ቋንቋ ቢሰጠው በጣም ፍቅር ያድርበታል፣ ወደ ቤተክርስቲያን ይመለሳል። እና አሁን የተወሰኑ ወንድሞች አሉ እኔም ጭምር ሌሎችም በጣም ዕውቀት ያላቸው የተማሩ ብዙ የቤተክርስቲያን ትምህርትን ያወቁ ወንድሞች አሉ። እነሱ እንዲሁ በግል በመነሳሳት እንደኔም አይነት ወንድሞች እንጂ በተቋም ደረጃ ተደግፎ አይደለም ይሄ ስራ የሚሰራ። ቋንቋው በእንዲህ አይነት ወንጌሉ ስናስፋፋ በግል ተነሳሽነት እንጂ ሌላ ነገር። ስለዚህ ተቋማዊ ቢሆን እንደገና ደግሞ እነዚህ በቋንቋ የሚሞክሩ መምህራን ተሰባስበው አንድ ነገር ቢፈጠር እና በጣም ትልቅ ጥቅም ትልቅ ለውጥ የሚያመጣ ስለሆነ ይሄ ነገር ባይተውና ቤተክርስቲያናችንም ትኩረት ብታደርስ ምናልባት የተጀመሩ ነገሮች ይኖራሉ። በዚህ ጉራጌ ሀገረ ስብከት በብፁዕነታቸው በአባታችን በአቡነ መልከጼዴቅ እንደዚሁ ሚዲያ የመፍጠር ሚዲያ የአየር ሰዓት ተገዝቶ እንደዚህ አይነት ነገሮች የሰማኋቸው ነገሮች አሉ። ጥሩ ነው እና ከዛም በተሻለ መንገድ ቢቀጠልበት ቋንቋ ትልቅ ትኩረት ተሰጥቶት ቢሰራ ሌሎች ሰርተውበታል። ሌሎች የቤተክርስቲያን ልጆች በቋንቋቸው በመዘመር በቋንቋቸው በማስተማር ወስደዋል። ስለዚህ መመለስ እንችላለን። በቋንቋው በራሱ ቋንቋ ስንነግረው መምጣት ይችላል እና እውነታውን ያውቃል፣ ይረዳል። ባለመረዳት ነው ባለማስተዋል ነው ሊሄዱ የሚችሉትና በአዲሱ ዓመት ትኩረት ተሰጥቶ ብንሰራበት ባለማወቅ የሄዱ ወገኖቻችንን በቋንቋቸው አስተምረን መመለስ እንችላለን እያለን ያለ ነው። ለዚህ ደግሞ አስረጃችን መምህር ዘመቻ ናቸው ማለት ነው። ሩጫዬ ገና ነው አልጨረስኩም እያላችሁ ከገጠር እስከ ከተማ ተራራውን ወጣችሁ ወንዙን ተሻግራችሁ የማያልቀውን ወንጌል ለምእመናን የመገባችሁ ከሞት ወደ ሕይወት ነፍሳትን የምታመጡ አባቶቻችን ያምነት መምህራን እናቶቻችንም ጭምር ክብር ለእናንተ ይሁን እንላለን። በጉራጌ ማህበረሰብ ደግሞ መስቀል በልዩ ሁኔታ ነው የሚከበረው። እንዴት ነው የምታከብሩት በዚህ ቤት ውስጥ? ቤተክርስቲያን መሄድ ደመራውን ሄደን ደመራውን በማብራት አባታቸው ደግሞ ካለ ከአባታቸው ጋር አብረን ቤት ውስጥም ደግሞ ባለው በቃ ታላቁን ታናሹን እያከበረ ታላቁ ደግሞ ታናሹን እያከበረ እናከብረዋለን። መስቀል በእንዲህ መልኩ ነው የምናከብረው። መምህር ወይዘሮ መሰረት እንዴት አይነት ባለቤት ናት? ያው መልካም ሚስት ከላይ ነው። እግዚአብሔር በእውነት ምንም አይደለሁም በቸርነቱ ምሕረቱ ብዙ ስለሆነ የልብን የሚያይ ድካምን የሚያይ ጉድለትን የሚሸፍን እንግዲህ እግዚአብሔር ያዘጋጃልና በእውነት ጉድለትን የምትሸፍን እሷ ነች። አሁን በየቦታው ወንጌል ስሰብክ እኔ አይደለሁም አንዷ እሷ ነች የምትሰብከው ማለት ነው። ምክንያቱም እነዚህ ልጆች በደንብ አርጋ አሳድጋ ችግሮቻቸውን እየፈታች የምንሰራውም ስራ ደግሞ የጠየ ሲሄድ ሄዳ ያንን ስራውን በማከናወን ቤት ውስጥ እያንዳንዱ እንግዲህ እነዚህ ልጆች ማሳደግ ማለት ቀላል አይደለም፣ በጣም ከባድ ነው። እነዚህ ሁሉ ነገሮች የተሸከመችው እሷ ነች። በእውነት ያው እኛ ከላይ እንዲህ ይባል እንጂ እንደው መመስገን ያለባት እሷ ነች። ምክንያቱም እሷ ባትኖር እሷን ያንን ችግሮችን ባትሸፍን
እኔ እንዴት እወጣለሁ እንዴት ወንጌል አስተምራለሁ ስለዚህ እኔ እንደውም ብዙ ጊዜ በቃ ከአገልግሎት ወደ አገልግሎት ነው እንደገና ደግሞ የቤተክርስቲያን ስብሰባዎች ይኖራሉ ማህበር ይኖራል ከመጣው እዚህ አዲስ አበባ ብሆን ጥዬ ነው 2 ሰዓት 3 ሰዓት ነው መገባው እና እነዚህ ነገሮች ሁሉ የምትሸክመው ልብሶቻቸው ምናቸው የትምህርት ቤቱ እዚህ ሰፈር ራሱ የማህበራዊ ኑሮት ለቅሶ ድሩ ምኑ ሁሉም ተሸክማለች እሷ ነችና እግዚአብሔርና መሰግነዋለሁ መጀመሪያም እንደው ይገርምሻል ስንገናኝ ራሱ እንደዛው መንፈሳዊ የተወሰኑ መንፈሳዊ ነገሮች ሞካክራን ነበር ያንን ነገር ስነግራት ይኸውልሽ መሲ እኔ ቤተክርስቲያንን ትልቅ ኃላፊነት አለብኝ ላልገኝ ይችላልው ልጆች ሊመጡ ይችላሉ እና ብዙ ነገሮች ጥዬብሽ ሊሄድ ይችላልው ይሄን ነገር ማወቅ ይኖርብሻል የቤተክርስቲያን ገና ለትዳር ሳትገቡ ነው ገና ቤተክርስቲያን ትልቅ አደራ ስላለ ቤተክርስቲያን እናገለግላለሁ በዚህ ጊዜ አይሆንም እንዲህ አይነት ነገሮች ዳቲ ቢባርከን እርሱ ነው ህይወታችን የሚመራ እርሱ ነው ብዬ በእውነት በጣም በቃ እግዚአብሔር ለካ ይሄን ያናገረኝ እዛኔ እሱ ነው እና በቃ አንድ ቀን ለምን እንዴ የኛ ስራ እኮ ይጎላል ብላጣቅ አሳውቀው ነው ያገቡት ቢገርምሽ ነው ስለዚህ እኔ አንዳንድ ጊዜ አሁን ያሉ ወንድሞች ወጣቶች ልጆች ሁለቱም ተገናኝተው በቃ ቲክቶኩ ፌስቡኩ እንጂ የነገት ትዳራቸው ህይወታቸው ነገር በግልጽ አይወራ ይሄ መወራት አለበት ያንዳንዱ ነገር ስለዚህ ያንን ማየት ሳይሆን ነገ እንዲ ነው ህይወታችን እግዚአብሔር እናገለግላለን ቤተክርስቲያን እናገለግላለን ዲዛይነት ኃላፊነቶች ይኖርብናል ስለዚህ ብሎ የነገ ህይወቱ ዛሬ መስራት አለበት የነገ ትዳሩን ዛሬ መነጋገር አለበት እና እኔ በጣም የመጽሐፍ ቅዱስ ይሄ በትዳር ዙሪያ ላይ የተጻፉት መጽሐፍቶች ከማህበረ ቅዱሳን በመውሰድ ብዙ ነገሮችን አይ ስለነበር በቃ በዚህ ሁኔታ እንዲ ነው ብዬ ተላዩ ምክክሮችና ሁኔታዎች እዚህ ላይ እንዳው እዚህ ላይ አይ እኔ እንደዚህ ከሆነማ እኔ ለምን አልፈልግም በቃ እኔ መግባት አልፈልግም ወይም በቃ ምረጥ ብትሎትስ እንደው መሰረት በዛ አጋጣሚ እንደው ብትል ኖሮ ምን ያረጉ ነበር እንግዲህ እንደዛ አንደኛ ነገር እንዴ በቃ ከቤተክርስቲያን ውጭ ከእግዚአብሔር ውጭ እኮ ህይወት የለም እንዴ እግዚአብሔር ከሌለማ በህይወትሽ ውስጥ እርሱ ካላያስሽማ ምንም ትዳር ስለዚህ እኮ መሰረታችን እሱ ነው እንዴ እነዛ ነገሮች ሁሉ እኮ ህይወቴ በዛ ደረጃ በእንደዚህ አይነት ደረጃ ላይ እንድከፍ እንደለ ያደረገኝ እሱ እኮ ነው እና እንደዛማ ቢሆን እንዴ መሲ በቃ ቆም ብለን ነበር አምላክ እንደዚህማ እዚህ ጋር እንዳይነ ችግሮች ካሉማ እንዴት ይሆናል ነበር አምላክ እና እግዚአብሔር ሁሉም ነገር እግዚአብሔር መሰረታችን ህይወቴ ሁሉም ነገር ከእግዚአብሔር ጋር ይገርምሻል ሰው ልባረክ ካለ ሰው በኑሮ በሁሉም ነገር እግዚአብሔር ይባርከኝ ካለ በትንሽ ነገር መባረክ ይችላል አሁን እኛ ቤት ውስጥ የእግዚአብሔር ሳጥን የሚባል ነገር አለ የእግዚአብሔር ሳጥን ማለት አስራት በኩራት የሚቀመጥበት ማለት ነው እሺ እኔ የሆነ ሳንቲም የሆነ ነገር ብሰጣቸው 10 ብር ብሰጣቸው አንድ ብሩ የሱ እንደሆነ ያውቃሉ አባዬ ያው በእግዚአብሔር ሳጥን ውስጥ ልክተት ነው የሚሉት እግዚአብሔር ሳጥን ታውቁታላችሁ ያለበት እግዚአብሔር ሳጥን እንዳትረሱ ነው ማለት ስለዚህ አስራት በኩራታችንን በሰራንበት እናስቀምጣለን ያቺ ያስቀምጥናት አጠራቅመን ለቤተ ክርስቲያን ከተሰጠነው የበለጠ ደግሞ ተባርከን እናገኝ ይገርምሻል በቃ በረከት ነው ሰርተን አይደለም እኔ አሁን በተወሰነ ጊዜ አተርችናቸው ምሰራው የለቱ ማልሰራበት ጊዜ ያለ አንቺ ማይተሻል በቃ ሌላ ነገር የለም ግን እግዚአብሔር ያንን ነገር ባርኮ አንድ ቀን ጎደለ አንድ ቀን እንዲሆነ ብለን አናቀ ይሄ የእግዚአብሔር በረከት ስለዚህ ሰው የሚባረከው በእውነት ሲያምን እግዚአብሔርን በትክክል እንዲው ለታይታ ሳይሆን በትክክል እግዚአብሔር ከልቡ ጋር ሲያደርግ ይባረካል በኑሮ ይባረካል በህይወቱ ይባረካል ሁሉ ጊዜ ደስተኛ ሆኖ ነው የሚኖርና እግዚአብሔር የተመሰገነ ይሁን እኛ ደስተኞች ነን በትዳራችን በሷ በጣም ነው ማከብራት እጅግ ነው ወዳት ቤተ ክርስቲያንን በደንብ እንዳገለግል ስለምትረዳይ እርሷ እንግዲህ በእውነት የሚባል ነገር የለም እግዚአብሔር ይባርከን ከማለት ውጭ እንደዚህ አይነት መምህራኖች
በተለያዩ አካባቢ በተለይ በገጠሪቱ ኢትዮጵያ በቤተ ክርስቲያን ላይ ብዙ እንዲሆኑና ሌላ ተተኪ ትውልድ እንዲፈራ እንደው ለነዚህ መምህራን ምን ቢደረግ ጥሩ ነው ትላለህ? አስከተለህ ክብርህንም ፍቅርህንም ለቤተሰቡ አቅርብ። ሰው በቋንቋው ሲነገር ነፍሱ ወይ ደግሞ ልቡ ትሰማለች እንደሚባለው እናት አባቶቻችን በጉራጌኛ ሲሰበክ ሲዘመር ምን ያክል እንደሚሆኑ እኛ ባይናችን እናያለን በሚዲያው ከሚታየው ባሻገር ማለት ነው። ስለዚህ ለዚህ ደግሞ አሁን ጉራጌ ሀገረ ስብከት ላይ እግዚአብሔር ይመስገን በጣም እዚህ የተደራጁ ማህበራት አሉ በየደብራት እነሱ አሁን ከታች ልክ እንደ መምህር ዘመቻም ያሉ ከታች ጀምረው ኮትኩተው ራጉኤልም አማኑኤልም ኮርስ ያስተማሩ ወደ ሰዋሰው ብርሃንም ቅድስት ሥላሴም ያስተማሩ አብዛኛው ማህበራት ይሄን ነገር እያደረገ ነው። ይሄ ማህበራት ደግሞ በዚሁ በቃ በጣም አብዝቶ መቀጠል አለበት መጠንከር አለበት። ለምን አዲስ አበባ ያለው ምእመናን ገጠር ተወላጅ ቢሆንም እዚህ ወንጌል በፈለገው ሰዓት አለ ይሰበካል። በተለያየ አውደ ምሕረት የሚሰማ ሰው ካለ ይሰበካል። ግን ገጠር ላይ ያሉ እናት አባቶቻችን ከነ አማርኛ የሚባለው ስሙ ብቻ የሚያውቁ አሉ። ስለዚህ አሉ እግዚአብሔር አምላክ ጸጋውን ያበዛላቸው ወንድሞች አሉ በጉራጌኛ እንደ ወንድማችን የሚሰብኩ ግን ከነሱ ባሻገር እኔ በተለይ ማህበራት ላይ ፎከስ አድርገው ቢሰሩ ሁለተኛ ደግሞ ብፁዕ አባታችንም በተመሳሳይ ይሄ ነገር ላይ በጣም ትልቅ ትኩረት ሰጥተው መልእክትም እያስተላለፉ ነው እያስተማሩም ነው። ተተኪም ደግሞ ያው በኮሌጅም በምንም እያፈሩ ነው። የተለያየ አሁን በጉራጌ ሀገረ ስብከት ላይ የቅኔ መምህራን የአቋቋም መምህራን የተለያየ መምህራንም የቋንቋ እንደዚህ በኮሌጅ ደረጃም እያስተማሩ ነው። ስለዚህ ይሄም ነገር ደግሞ ሊበረታታ ያስፈልጋል ብዬ አስባለሁ። በዚሁ አጋጣሚ እውነት መምህር ዘመቻ በዚህ እናመሰግናለን። በጣም ነው መንኮራብህ እኛ በጣም ደስተኞች ነን ባንተው። ለምን አሁን ምሳሌ ቲክቶክ የሆነ ነገር ሚዲያ ላይ ነው ብለቅ ፊድባኮቹ ብዙ ጊዜ የምሰማው እኔ ነኝ ወይ ደግሞ እዚህ ኮሜንቶቹ የሚሰሙ ነገሮችም ሁሉ በቃ በጣም ያስተሰሱ ነገሮች ነው ያሉት። በቃ ህዝባችን እስካሁን ሌላ ቦታ ባልሄደ ነበር ድሮ ተጀምሮ እንደዚህ ቢሰበክ። ስለዚህ እንደዚህች የመሰለች ቅድስት ቤተክርስቲያን እቺን የመሰለች መምህር ስለሰጠችን በጣም እናመሰግናለን ቤተክርስቲያንን። አባታችን ደግሞ ይበርቱ። እግዚአብሔር አምላክ በዓለማዊም በመንፈሳዊም የሳላቸው ትልቅ ወንድም ትልቅ አባት ናቸውና እግዚአብሔር አምላክ በጸጋ ላይ ጸጋ እንዲደርብ ጸጋውን ያብዛልን። ሌላ ለልጆቻቸው ለባለቤታቸውም ደግሞ እንደዚህ የመሰለ አባት እንደዚህ መሰለ ባለቤት ስለሰጣቸው ደስ ሊያችሁ ይገባል ልትኮሩ ይገባል እላለሁ። አመሰግናለሁ። እናትና አባቴ በጣም ነው የምወዳችሁ በጣም ነው ማከብራችሁ። እግዚአብሔር አምላክ እድሜና ጤና ይስጣችሁ። እናትና አባቴ በጣም የምወዳችሁ በጣም ማከብራችሁ ሺህ ዓመት ኑሩልኝ። እኔ ከእናትና ከአባቴ ወረስኩት መንፈሳዊነትን ነው። አብዛኛው ጊዜ ቲቪ ስንጋፍ ታሸንጉሊት ብናይ ከሆነ ይቆጡናል። ማህበረ ቅዱሳን ክፈቱ ነው የሚሉ እናቴም ያው እንደዛው ነው። ከእግዚአብሔር በታች እነሱን ይረዱኝ። አመሰግናለሁ ለዚህ ስላደረሱኝ። መምህር የመስቀል በዓል ነው ማስተላለፍ የሚፈልጉት መልእክት ካለ ባጭሩ አስተላልፈው ለሚስቶ ክብሮትን ይገልጻሉ ማለት ነው። እግዚአብሔር ምህረቱና ቸርነቱ ብዙ ስለሆነ በምህረቱ አድርሶናልና ክብርና ምስጋና ለእርሱ ይሁን። ለመላው በዓለም ያላችሁ ኦርቶዶክሳውያን እንግዲህ እንኳን አደረሳችሁ ብዬ እላለሁ። ሁላችንም እንኳን አብሮ አደረሰን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በእምነታችን እጅግ ልዩ የሆነ ሃይማኖት ነው ያለንና በሃይማኖታችን እንጽና። እንዲሁ ለቲፎዞ ሳይሆን የእውነት አምነን በእምነታችን እንጽና ነው ምለው። እግዚአብሔር ለሚቀጥለው በሰላም እንዲያደርሰን ቅዱስ ፈቃዱ ይሆንልን። ባለቤቴ በእውነት ይሄን ሁሉ አገልግሎት ይሁን ሁሉ የቤተ ክርስቲያንን እንዲባለም እኔ ምንም አልሰራሁም። ትንሹ የቤተ ክርስቲያናችን ትንሹ አገልጋይ ትንሹ እንደው አገልጋይ ነውም ተብሎ የሚጠራ በጣም አነስተኛ እንዲሁም አነስተኛ የሆነች ነገር ነው አስተዋጽኦ ያደረኩት። የኔ ብቻ አይደለም የዚህ ቤተሰብ ሁሉ ነው። እንግዲህ በጣም ነው ማከብርሽ በጣም ነው ምወድሽ። እግዚአብሔር አምላክ በእውነት መጨረሻችን መልካም ያደርግልን። በጣም ነው ማመሰግነው። እግዚአብሔር ይስጥል። ባለቤቴ መምህር ዘመቻ እግዚአብሔር ያክብርልኝ። እግዚአብሔር ጸጋውን ያብዛልህ። ህይወትህ ይባርከው። እግዚአብሔር
ማለት እንግዲህ የልብን እግዚአብሔር ነው የሚያውቀውና እግዚአብሔር ያክብርልኝ እግዚአብሔር ይስጥልኝ ህይወትህን እግዚአብሔር ይባርክ ልጆቻችንም እግዚአብሔር ያሳድግልን ገነንዳ ሰላም ይሁን አሜን ሃይማኖት እንዳ የቀየንደ አሜን በተስኪያን እንዳ የቀየንደ አሜን ባሪቅ እንዳ የቀየንደ አሜን ህዝብ እንዳ ደንጃንዳ ወጣተታ አዶተንዳ እንማነማ የቀየንደ አሜን ይናም ባገልግሎታ ጌታ ያጽናንደ አሜን በዚህ የተሰበሰቡ ዝብዝ በረካ ያኸረ ዛይነት ፕሮግራም ናሚነኸማ ዝካ ቸነውም ታነ ዝካ አገልግሎት ያወንደ ጎፓያንዳ መተሞንዳም ጌታ ያትረቅንደ በጸጋ ፈር ጸጋ ያብንደ ገነንዳ ሰላም ይሁን በአለንዳ ሰላም ይሁን የመህረ ቦሄ ያስራንደ በሃይማኖት እንዳ ንጻናናህማ ፈቃደታ ይሁን በየቀበረ ቅዱስ ጊዮርጊስ አምላከ ጊዮርጊስ መድኃኔ ዓለም ያምራል አሜን ሙራያኸር ይባላል ሚሚ የሀገር ልብስ አዘጋጅን እጅግ አድርገን እናመሰግናለን ሚሚ ያበሻል በሳትን የምትፈልጉ ሽሮ ሜዳ ማግ ህንጻ ሁለተኛ ፎቅ ጎራ ብትሉ ታገኙታላችሁ ስለሰጣችሁን ጊዜ ስላካፈላችሁን የህይወት ተሞክሮ እጅግ አድርጌ እስከ ቤተሰቡ አመሰግናለሁ መምህር ወንድማችን በዝማሬ ስላገለገልከን ስለ መምህር ደግሞ ምስክርነትን ለመስጠት እዚህ ድረስ ስለተገኘ እጅግ አድርጌ አመሰግናለሁ እድሜ ከጤና ያድልልኝ በኢትዮጵያና በተለያዩ ዓለማት ሆናችሁ የዛሬውን የ2018 ዓመተ ምህረት ልዩ የመስቀል በዓል መርሃ ግብራትን ስትከታተሉ የነበራችሁ ተመልካቾቻችን በቆይታችሁ ብዙ እንዳተረፋችሁ ደስተኞች እንደሆናችሁ ተስፋ እናደርጋለን ይህንን የበዓል መርሃ ግብራት ላይክ ሰብስክራይብ ሼር በማድረግ ወደ ሌሎች ወዳጆቻችሁ አድርሱ አንዱ ያገልግሎት መንገድ ነውና መቼም ዛሬ መስቀል ነው መስቀል ኃይላችን ነው መስቀል ቤዛችን ነው መስቀል የነፍሳችን መዳኛ ነው አይሁድ ይክዱታል እኛ ግን እናምነዋለን ብለን ጀምረን እንዲሁ ጨርሰናል መቼም በዓሉን በጋራ የማክበሩን ነገር ለእናንተ አንነግርም ግን መንፈሳዊ ይዘቱን ጠብቀን በረከት የምናገኝበት በዓል አድርገን በየአካባቢያችን በቤተክርስቲያንም እንድናከብረው ለማስተዋስ ያህል ነው ይህ መርሃ ግብር በዚህ ይጠናቀቃል ሌሎች በማህበረ ቅዱሳን ሚዲያ የተሰሩ መርሃ ግብራት ወደ እናንተ የሚደርሱ ይሆናል እኛ ከዚሁ እንሰናበታለን ሰላም እግዚአብሔር በዓሉን የሰላም የጤና የፍቅር እንዲያደርግልን ከወዲሁ ተመኘሁ መስቀራህ የህርንደ ጭዛ መስቀራህ የህርንደ ጭዛ የህርንደ ጭዛ የህርንደ ጭዛ የህርንደ ጭዛ የህርንደ ጭዛ መስቀላህ የህርንደ ጭዛ የህርንደ ጭዛ የህርንደ ጭዛ የህርንደ ጭዛ የህርንደ ጭዛ መስቀላህ የህርንደ ጭዛ መስቀልከ ይኮነነ ቤዛ መስቀልከ ይኮነነ ቤዛ ይኮነነ ቤዛ ይኮነነ ቤዛ ይኮነነ ቤዛ ይኮነነ ቤዛ መስቀልከ ይኮነነ ቤዛ ይኮነነ ቤዛ ይኮነነ ቤዛ ይኮነነ ቤዛ ይኮነነ ቤዛ መስቀልከ ይኮነነ ቤዛ